ሰላም ሰላም ተማሪዎች እንዴት ናቸው? የሰክሰስ ማትማከር የሚያዘጋጀው የሰባተኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። ዩኒት 5 ላይ ነው ያለነው። ዛሬ ሁለተኛ ሌሰናችን ነው የዩኒት 5 ማለት ነው። በዛሬው ሌሰናችን ደግሞ ከዚህ በፊት ስለ ፖሊጎኖች፣ ስለ ሬክታንግል፣ ፓራሌሎግራም፣ ስኩዌር፣ ሮምቦስ፣ ካይት እያልን ኳድራተራ እንዲሁም ደግሞ ትራያንግሎችን እያንዳንዳቸውን ፕሮፐርቲያቸውን በደንብ አይተን ነበረ። በዛሬው ሌሰን ደግሞ የምናየው ኤሪያ እና ፐሪሜትር ለእነዚህ ምስሎች እንዴት እንፈልጋለን ለእያንዳንዳቸው ማለት ነው። ለትሪያንግል እንዴት ነው ኤሪያ የሚፈለገው፣ ፐሪሜትር እንዴት ነው የሚፈለገው ለትሪያንግል፣ እንዲሁም ደግሞ አራት ጎን ላላቸው ምስሎች ወይም ደግሞ ኳድራተራል ብለን ጠቅልል አድርገን በምንጠራቸው ሬክታንግል፣ ፓራሌሎግራም፣ ስኩዌር፣ ሮምቦስ፣ ካይት ለእነዚህ ፐሪሜትር እና ኤሪያ እንዴት ነው የምንፈልገው የሚለው አንድ ባንድ በኤግዛምፕል የምናይ ነው የሚሆነው። እንዲሁም ደግሞ ሰርክል፣ ስለ ሰርክል በደንብ እናያለን። ሰርክል ምንድን ነው? ሰርክሉ ሬዲየስ የሚባል ነገር አለ፣ ዲያሜትር የሚባል አለ፣ ኮርድ አለ። እሱን አንድ ባንድ እናያለን። እንዲሁም ከዛ በኋላ ደግሞ የሰርክልን ኤሪያ እንዲሁም ደግሞ ፐሪሜትር ለሌሎች እንደምንለው ሰርከምፍረንስ እንለዋለን ሰርክል። እሱንስ እንዴት አድርገን ኤሪያ እና ሰርከምፍረንስ ለሰርክል እንዴት እንፈልጋለን የሚለውን አንድ ባንድ እናያለን። እንዲሁም በዚህ መጽሐፋችሁ ኤክሰርሳይዝ 5.31 5.41 እነዚህ ከዚህ ሊስት የተደረጉ በሙሉ የምታዩቸው እነዚህ በሙሉ ኤክሰርሳይሶች የመጻፋቸው ሙሉ በሙሉ ሶልቭ ስለተደረጉ እነዚሁንም አንድ ባንድ የምናይበት ነው የሚሆነው ማለት ነው። ሰው ከኛ ጋር ከቆያችሁ በእርግጠኝነት አሪፍ ጊዜ እንደምታሳልፉ እርግጠኛ ነኝ። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። ኦንላይን ጥናት፣ የግል ፕራይቬት ጥናት የምትፈልጉ ልጆችም ካላችሁ ኮንታክት አድርጉን። ቴሌግራም ላይ ጥናት ማግኘት ትችላላችሁ ማለት ነው። ቀጥታውን ወደ ክላሳችን ማለት ነው። በጣም አሪፍ። ኦኬ ፐሪሜትር ኤንድ ኤሪያ ኦፍ ትሪያንግል ይላል። ያው ትሪያንግል ታውቃላችሁ አይደለ? ትሪያንግል ሲባል ሶስት ጎን ያለው ምስል ነው። ትሪያንግሎችን በሳይድ እና በአንግል በባለፈው ሌሰናችንም ሌሰን ዋን ባልነው ማለት ነው በደንብ አይተናል። እዚህ ጋር ጀነራሊ እናየዋለን። ኤሪያ ማለት በመጀመሪያ ለትሪያንግል ብቻ ሳይሆን ጀነራሊ ኤሪያ ሲባል ምን ማለት ነው ሲባል ኤሪያ ኦፍ ኤ ክሎዝድ ፊገር ኢዝ ዘ ነምበር ኦፍ ስኩዌርስ ዩኒትስ ኢንሳይድ ዛት ክሎዝድ ፊገር ማለት ነው። ክሎዝድ ፊገር ማለት ነው እያንዳንዷ ስኩዌር ዩኒት እዛች ኤሪያ ላይ ያለ ለምሳሌ የቤታችሁ ክፍል ሊሆን ይችላል። ለምሳሌ እዚህ ጋር ፊት ለፊት እንኳን የምታዩት ሬክታንግል የሚመስል ነገር ይታያል። ይሄ ሬክታንግል ሰው እዚህ ኤሪያ ማለት እያንዳንዷ ፐር ስኩዌር ተደምራ እያንዳንዷ ተደምራ ሙሉ የዚህን አጠቃላይ ሲወስድ እሱ ኤሪያ ተብሎ ይጠራል ማለት ነው። እዚህ ጋር ፐሪሜትር ደግሞ የሚባለው ፐሪሜትር ኢዝ ዘ ሌንግዝ ኦፍ ዘ ባውንደሪ ኦፍ ኤ ክሎዝድ ፊገር ነው። ሁሉንም መደመር ለምሳሌ ለዚህ ከዚህ እስከዚህ ሲደመር ከዚህ እስከዚህ ሲደመር ከዚህ እስከዚህ ሲደመር ከዚህ እስከዚህ ሙሉ ምን ይሰጠናል? ፐሪሜትርን ይሰጠናል ማለት ነው። ግልጽ ነው ተማሪዎች? ያ ዘ ሌንግዝ ኦፍ ያለ እዚህ ጋር እንደምታየው ዘ ሌንግዝ ኦፍ ዘ ባውንደሪ ኦፍ ኦል ሳይድስ ኦፍ ኤ ክሎዝድ ፊገር ለማለት ነው። ኦኬ ኤሪያ ሲባል ኤሪያ ፎር ሬክታንግል ያዙ። የመጀመሪያው ኤሪያ ፎር ሬክታንግል ቤዝ ታይምስ ሃይት ነው። ከዚህ እስከዚህ የምታዩት ይሄ ቤዝ ይባላል። ከታች የተቀመጠበት ማለት ነው። ከዚህ እስከዚህ ያለው ደግሞ ሃይት ተብሎ ይጠራል። ስለዚህ ኤሪያ ቤዝ ታይምስ ሃይት ነው። ይሄ ለማን ነው? ለሬክታንግል ማለት ነው። ለሬክታንግል ነው። ለፐሪሜትር ደግሞ ቅድም እንዳልኳችሁ አራቱንም ጎን መደመር ነው። አራቱንም ይሄ እዚህ ጋር ቤዝ ካለ እዚህ ጋር ቤዝ ነዋል። ሬክታንግል ማለት ኦፖዚት ሳይድስ አር ፓራላል ኤንድ ኮንግሩንት ብለናል። ይሄኛው ሃይት ከሆነ ይሄኛው ሃይት ነው። ስለዚህ ይታያቸዋል። ፐሪሜትር ኢኳልስ ቱ ቤዝ ፕላስ ሃይት ፕላስ ቤዝ ፕላስ ሃይት ነው። ስንት ቤዝ አለ? እዚህ ጋር አንድ ቤዝ አለ፣ እዚህ ጋር አንድ ቤዝ አለ። ሁለት ቤዝ አለ። እዚህ ጋር ደግሞ ሌላ ሃይት አለ፣ እዚህ ጋር ሌላ ሃይት አለ፣ ሁለት ሃይት አለ። ሁለት የጋራ ብናወጣ እዚህ ጋር ታያችሁ ይችን ትሰጠናለች ማለት ነው። በጣም አሪፍ። ስለዚህ ፐሪሜትር እኩል ይሆናል 2 ኢንቱ ቤዝ ፕላስ ኤች ማለት እነዚህ ይሄ ምንድነው? ይሄ ኤሪያ ነው። ይሄኛው ፐሪሜትር ነው። ለማን? ለሬክታንግል ማለት ነው። ለሬክታንግል አሁን በኤግዛምፕል አንድ ባንድ እናየዋለን። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። ሌላኛው ደግሞ ስኩዌር ነው። ስኩዌር የምንለው ምን ነበር ያለው? ከፕሮፐርቲስ እና ስኩዌር ማለት ሁሉም ሳይዶቹ እኩል ይሆኑበት ብለናል። እሱ የሬክታንግል ነው የምንጠቀም እዚህ ጋር አሁን ለምሳሌ ሬክታንግል ምንድን ነበር? ሌንግዝ ታይምስ ወይም ደግሞ ይሄኛው ቤዝ ይሄኛው ሃይት ብለናል አለ። ስኩዌር ላይ ቤዙም ሃይቱም እኩል ስለሆነ ሳይድ ዝም ብለን ሳይድ ብለን ነው 90 ዲግሪ የሚሰጥ ነው። ስለዚህ ኤሪያ ኢኳልስ ለምሳሌ በሬክታንግል ቤዝ ታይምስ ሃይት ነው። ይሄኛው ቤዙም ሃይቱም እኩል ስለሆነ ዝም ብለን ሳይድ ታይምስ ሳይድ ብንወስደው
ሁለት ሳይድ ነው ሳይድ ስኩዌር ይመስላል። ስለ ስኩዌር በደንብ 8ኛ ክፍል ላይ ስትደርሱ በደንብ ታያላችሁ። ይቺ ማለት ኤስ ስኩዌር ማለት ይኸውላችሁ ሁለት ጊዜ እርስ በርሷ አባዛት ይችን ማለት ነው። ማለት ኤስ ታይምስ ኤስ ማለት ነው እንጂ ቱ ታይምስ ኤስ ማለት አይደለም። ይችን በደንብ ትይዙልኛላችሁ። በደንብ ኤግዛምፕል ስለምናየው ምንም ችግር የለም። ኤሪያ ይሄንን ይመስላል። ለማን ለስኩዌር። ፐሪሜትር ደግሞ አሁንም አራቱን መደመር ነው። ፐሪሜትር እኩል ይሆናል ኤስ ፕላስ ኤስ ፕላስ ኤስ ፕላስ ኤስ ነው። ኤስ ማለት ሳይድ ነው። ለምሳሌ አራት ከሆነ ምን ማለት ነው? አራት ሲደመር አራት ሲደመር አራት ሲደመር አራት ማለት ሁሉም ሳይድ እኩል ስለሆነ ነው። ስለዚህ ስንት አለ? አራት ኤስ አለ እዚህ ጋር። ይሄን መሰለ። በዚህ ኤግዛምፕል ከሄድ ደግሞ አራት ጊዜ አራት 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 መደመር ስንት ይመጣል? 16 ሴንቲሜትር ከሆነ ሴንቲሜትር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ፐሪሜትር ለስኩዌር ይሰጣል። ፐሪሜትር እኩል ይሆናል 4 ታይምስ ኤስ ነው። ኤስ ምንድነው? ሳይድ ሌንግዝ ማለት ነው። በጣም አሪፍ። የሁለቱን በደንብ አይተናል። ለትሪያንግልስ ምን ይመጣል የሚለውን ደግሞ ትሪያንግል ምን ታስታውሱ ከሆነ ትሪያንግሎችን በአንግላቸው ሶስት አይነት ትሪያንግል አለ ብለን ነበር። ታስታውሱ ከሆነ የመጀመሪያው ራይት አንግል ትሪያንግል አንዱ 90 ከሆነ እንደዚህ አይነት ሲሰጠን ምንድነው? ከዚህ ይሄ ምን ይባላል? ይሄኛው ፊት ለፊት የምታዩት ምን ይባላል? ይሄ ቤዝ ይባላል። ይሄኛው ምን ትባላለች? ሃይት ትባላለች። ኤሪያዎች ኢኳልስ ቤዝ ታይምስ ሃይት ኦቨር ቱ ተብሎ ይጻፋል። ወይም ደግሞ እዚህ ጋር ባለችው መልኩ መቀመጥ ይችላል። እዚህ ጋር ደግሞ ወይ አይሶስለስ ሊሆን ይችላል፣ ኦር ኢኩላተራል ትሪያንግል ሊሆን ይችላል። ከዚህ ከአንደኛዋ ቨርቴክስ ተነስቶ ወደ ሌላኛዋ ቤዝ ቀጥ ብሎ የሚመጣው ላይ ምን ይባላል? ሃይት ይባላል። ሃይት ይባላል። ቀጥ ብሎ የመጣበት የሳይድ ሌንግዝ ደግሞ ምን ይባላል? 90 ዲግሪ የሰራበት ይሄ ደግሞ ቤዝ ይባላል። እንደዚህም ከሆነ ምንድነው ኤሪያ ቤዝ ታይምስ ሃይት ኦቨር ቱ ይችን እንጠቀማለን። እንደዚህ አይነት ኦብቲዩስ አንግል ደግሞ ከተሰጠ ኦብቲዩስ ማለት ከ90 በላይ ባለ ከሆነ ሃይቱ አውትሳይድ ኦፍ ትሪያንግል ይሆንና አያችሁት፣ ከዚህ እስከዚህ ያለው ይሆናል ሃይት ይመጣል 90 ዲግሪ ይሰራል። ከዚህ እስከዚህ ያለችዋን ቤዝ ይችን እንደ ቤዝ እንጠቀማለን። እዚህ ጋር ኤሪያ which is equal to ቤዝ ታይምስ ሃይት ኦቨር ቱን እንጠቀማለን ማለት ነው። ግልጽ ነው ተማሪዎች? ኦኬ በጣም አሪፍ በጣም አሪፍ። እሺ እስኪ በኤግዛምፕል እንየው። ለምሳሌ ምን ይላል? ኤግዛምፕል ስር የመጻፋችሁ ማለት ነው። ካልኩሌት ዘ ኤሪያ ኦፍ ዘ ፎሎዊንግ ትሪያንግልስ ይላል። የመጀመሪያው ለምሳሌ ይሄ ኤ ማለት ነው። ምንድነው? እዚህ ጋር ይታዩታል። ይሄ ሃይት ነው። ስለዚህ ሃይቱ ማን ነው? ሃይት ኢኳል ቱ 7 ሴንቲሜትር ነው። እቺ ደግሞ ቤዝ ትባላለች። ቤዟ ማነች? 4 ሴንቲሜትር ማለት ነው። በጣም አሪፍ። ስለዚህ ምንድነው ነው ኤሪያ ማለት ቤዝ ታይምስ ሃይት ኦቨር ቱ ነው። ስንት ይመጣል? 7 ሴንቲሜትር ታይምስ 4 ሴንቲሜትር ኦቨር ቱ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ምን መጣ? ኤሪያ እኩል ይሆናል 7 ሲባዛ በ4 ስንት ይመጣል? 28 ሴንቲሜትር ስኩዌር ይመጣል ኦቨር ቱ ይመጣል። ስለዚህ ኤሪያ ስንት መጣ ማለት ነው? 14 ሴንቲሜትር ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እዚህ ጋር ደግሞ ይሄው ተመሳሳይ ነው። ይሄኛው ቤዟ ማነች? ቤዟ 9 ሴንቲሜትር ነው። ሃይቱ ደግሞ ምንድነው? ከቨርቴክሱ ተነስቶ እስከዚህኛው ቤዝ ድረስ ያለው ፐርፔንዲኩላር 90 ዲግሪ የሰጠው ማለት ነው። ስለዚህ 5 ሴንቲሜትር ነው ማለት ነው። በጣም አሪፍ። ስለዚህ አሁን ኤሪያ which is equals to ቤዝ ታይምስ ሃይት ኦቨር ቱ ነው። ስለዚህ ምን ይመጣል? አሁን ኤሪያ which is equals to 9 ሴንቲሜትር ታይምስ 5 ሴንቲሜትር ኦቨር ቱ ይመጣል ማለት ነው። በጣም አሪፍ። እሺ ስለዚህ ስንት ይመጣል? ይሄ 45 ሴንቲሜትር ስኩዌር ይመጣል። ኤሪያ ኢኳልስ ቱ እሺ ኦቨር ቱ እናደርጋለን። ኤሪያ which is equal to ስናካፍለው 22.5 ሴንቲሜትር ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እዚህ ጋርም ተመሳሳይ ነው። ቤዙ ስንት ነው? 10 ሴንቲሜትር ነው። እንዲሁም ደግሞ ሃይቱ ስንት ነው? 9 ሴንቲሜትር ነው። ስለዚህ ኤሪያ ኢኳልስ ቱ ቤዝ ታይምስ ሃይት ኦቨር ቱ ነው። ምን ይመጣል አሁን እዚህ ጋር 10 ሴንቲሜትር ታይምስ 9 ሴንቲሜትር ኦቨር ቱ ይመጣል። ይሄ ማን ነው? ኤሪያ ማለት። ስለዚህ ኤሪያ 10 ሲባዛ በ9 ስንት ነው? 90 ሴንቲሜትር ስኩዌር ይመጣል ኦቨር ቱ ማለት ነው። ስለዚህ ስንት ይመጣል አሁን ኤሪያ ኢኳል ቱ 45 ሴንቲሜትር ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ።
በጣም አሪፍ። ኤግዛምፕል ቱ ምንድን ነው የሚለን? ፎር ማለት ነው ሶሪ። ዩዚንግ ዘ ፊገር ጊቭን ቢሎ ነው የሚለን። ካልኩሌት የመጀመሪያው ኤሪያ ኦፍ ሬክታንግል ነው የሚለን። ሶ ኤሪያ ኦፍ ሬክታንግል ምንድን ነው የሚለን? ምንም ቤዝ ታይምስ ሀይት ወይም ደግሞ ሲምፕሊ ሌንግዝ ታይምስ ዊድዝ ነው። ከዚህ እስከዚህ ነው እንግዲህ ሬክታንግሉ ትልቁ የምታዩት ነው፣ 4 ማዕዘን ያለው ከዚህ እስከዚህ ይሄ 60 ነው። ስለዚህ ቤዙ 60 ነው። ሀይቱ ደግሞ ከዚህ እስከዚህ ያለው ስንት ነው? 20 ነው። ስለዚህ ኤሪያ እኩል ይሆናል ስንት ይመጣል? 60 ሴንቲሜትር ታይምስ 20 ሴንቲሜትር ስንት ይመጣል? 60 ሲባዛ በ20 ስንት ይመጣል? 1200 ነው ሴንቲሜትር ስኩዌር ይመጣል። ይሄ ማን ነው? ለኤ መጣ ማለት ነው። ኦኬ ሼድድ ሪጅኑ ደግሞ እዚህ ጋር የምታዩ ብሎ እንትን የሚመስለው ትሪያንግል ነው አይደል? ትሪያንግል ማለት ከዚህ እስከዚህ ያለው ምንድን ነው? ቤዝ ነው አይደለ? ስለዚህ አሁን ቢ ብለን ቤዙ ማን ነው? ቢ የሚባለው 60 ሴንቲሜትር ነው። እሺ ደግሞ ሀይቱ ማለት ከዚህ ተነስተን በዚህ ጋር ምናልባት ከለሩ ልይት ሊባችሁ ይችላል። ከለሯን ላሳያችሁ ትንሽ። ከዚህ ተነስተን እሺ ሀይት ማለት ላይ ከዚህ ተነስተን እስከዚህ ድረስ ያለው 90 ዲግሪ የሚሰጥልን ማለት ነው አይደለ? ስንት ነው? 20 ነው። ኦልሬዲ ከዚህ ከፍል ሲሆን ስለዚህ ሀይቱም ስንት ነው? 20 ሴንቲሜትር መጣ ማለት ነው። በጣም አሪፍ። ስለዚህ አሁን ኤሪያ እኩል ይሆናል ቤዝ ታይምስ ሀይት ኦቨር ቱ ነው። እኩል ይሆናል ስንት ይመጣል? 60 ሴንቲሜትር ሲባዛ በ20 ሴንቲሜትር ኦቨር ቱ ይመጣል። ስለዚህ ቅድም ከላይ የተባዘው 1200 ሴንቲሜትር ስኩዌር ኦቨር ቱ ነው። ስለዚህ ለትሪያንግሏ ኤሪያ ስትመጣለች 600 ሴንቲሜትር ስኩዌር መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ማን ተገኘ? አሁን ሶሪ ማን ተገኘ? ቢ ተገኘ ማለት ነው። ሲ ደግሞ ምንድን ነው የሚለን? ዘ ኤሪያ ኦፍ አንሼድድ ሪጅን ያልተቀባው ይሄ ፓርት እና የዚህ ፓርት ሪጅን ማለት ነው። ኤሪያው ስንት ይመጣል? ስለዚህ ሁለት ነገር አግኝተናል። አጠቃላዩን አግኝተናል፣ የሬክታንግሉን ሸድድ የሆነውን አግኝተናል። ስለዚህ መቀነስ ነው የሚሆነው። ስለዚህ ሲ ምንድን ነው የሚሆነው? ምን ይሆናል? ኤሪያ ኦፍ አንሼድድ ሪጅኑ ስንት ይመጣል ማለት ነው? 1200 ሴንቲሜትር ስኩዌር ሲቀነስ 600 ሴንቲሜትር ስኩዌር ስንት ይመጣል? 600 ይመጣል አይደለ? ሴንቲሜትር ስኩዌር ማለት ይሄ ማለት ይሄ ያልተቀባው ክፍል ኤሪያው ማለት ነው። ያልተቀባው የሆነው ክፍል ኤሪያ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ኤክሰርሳይዝ 5.31 ምንድን ነው የሚለን? ካልኩሌት ዘ ኤሪያ ኤንድ ፐሪሜትር ኦፍ ዘ ፎሎዊንግ ትሪያንግልስ ነው የሚለን። የመጀመሪያው ይሄ ትሪያንግል ነው። ይሄ ይኸው እዚህ ጋር ቤዙ ስንት ነው? ቤዙ ማለት ሀይት ወደ ወጣበት ነው። ሰው ከዚህ እስከዚህ ያለው ምን እናደርጋለን? ቤዝን ወስደዋለን። ስንት ይመጣል? 16 ሴንቲሜትር ነው። ሀይቱ ደግሞ ምን ይመጣል? አልቲቲዩድ ከቨርቴክሷ የወጣችበትን ይሄኛው ማለት ነው። ስለዚህ 6 ሴንቲሜትር ይመጣል ማለት ነው። እሺ እዚህ ጋር በተመሳሳይ ይሄ ሁለተኛው ማለት ነው። ቤዙ ማለት ነው 5 ሴንቲሜትር ነው። ኤንድ ሀይቱ ደግሞ ማለት ነው ይሄ ከዚህ እስከዚህ ያለው ማለት ነው 7 ሴንቲሜትር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ከዛ ኤሪያ የምንመጣውን ኤሪያው ሲቋልሱ ቤዝ ታይምስ ሀይት ኦቨር ቱ ነው። ለዚህኛውም ተመሳሳይ ነው። ለሁለተኛው ኤሪያው ሲቋልቱ ቤዝ ታይምስ ሀይት ኦቨር ቱ ነው። እዚህ ጋር ቤዙ ማለት ነው 16 ሴንቲሜትር ሲባዛ 6 ሴንቲሜትር ሲካፈል ሁለት ማለት ነው። እዚህ ጋር ደግሞ 5 ሴንቲሜትር ሲባዛ 7 ሴንቲሜትር ሲካፈል ሁለት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን እዚህ ጋር ያለው ኤሪያ ስንት ይመጣል? ኤሪያ 16 ሲባዛ በ6 ስንት ይመጣል? 96 ሴንቲሜትር ስኩዌር ይመጣል። ኦቨር ቱ ይመጣል። እዚህኛው ደግሞ ኤሪያ which is equals to ኤሪያ which is equals to 5 ሲባዛ በ7 ስንት ነው? 35 ሴንቲሜትር ስኩዌር ይመጣል። ኦቨር ቱ ማለት ነው። በጣም አሪፍ። ስለዚህ አሁን ሲካፈል ለዚህኛው ስንት ነው? 48 ሴንቲሜትር ስኩዌር ይመጣል። ስለዚህ ይሄ ኤሪያ እኩል ይሆናል 48 ሴንቲሜትር ስኩዌር ይመጣል ማለት ነው። እዚህ ጋር በተመሳሳይ ኤሪያ ስናካፍለው ይሄ 17.5 ሴንቲሜትር ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንቀጥላለን። ኦኬ ሁለተኛው ምንድን ነው የሚለን? ሁለተኛ ምንድን ነው የሚለን? ዘ ኤሪያ ኦፍ ኤ ትሪያንግል ኢዝ ይላል። አሁን ደግሞ ኤሪያው ተሰጠ። ሶ ኤሪያ ሁለተኛ እንበልና እዚህ ጋር ኤሪያው ስንት ነው ይለናል? የትሪያንግል 60
3 ሴንቲሜትር ስኩዌር ነው ይለናል። ኤፍ ኢትስ ሃይት ኢዝ ይላል። ሃይቱ ተሰጠ። ሃይት ኢዝ ኢኳል ስንት ነው ይለናል? 9 ሴንቲሜትር ነው ይለናል። ዜን ካልኩሌት ዘ ሌንግዝ ኦፍ ዲስ ቤዝ ነው የሚለን። ቤዙ ስንት ነው? ቤዙን ካልኩሌት አድርጎ ይለናል አይደለ? ስለዚህ አሁን ፎርሙላውን ብቻ ማስቀመጥ። ኤሪያ ፎር ትሪያንግል እንዴት ነው? ኤሪያ ኢዝ ኢኳል ቱ ቤዝ ታይምስ ሃይት ኦቨር ቱ ነው አይደለ? እኩል ይሆናል ስንት ላይ ይለናል? 63 ሴንቲሜትር ስኩዌር ነው ይለናል። በጣም አሪፍ ግልጽ ነው ተማሪዎች። ስለዚህ ስንት እናድርግ አሁን? ሃይቱ ስንት ተሰጠ? 9። ስለዚህ እዚህ ጋር ልንተካት ነው ማለት ነው። ስለዚህ ምን ይመጣል አሁን? ይሄ ቢ ታይምስ 9 ሴንቲሜትር ኦቨር ቱ እኩል ይሆናል 63 ሴንቲሜትር ስኩዌር መጣ። ከዛ ኦቨር ዋን እናርግና ክሪስ ክሮስ እናርገው። ክሪስ ክሮስ እናደርገው ምን ይሆናል? ይሄኛው በየት ይባዛል? በዚህኛው ይባዛል ማለት ነው። ላይክ እንደዚህ። ይቺ አንድ ደግሞ ማንን ታባዛለች? እዚህ ጋር ያለውን ታባዛለች። ስለዚህ በአንድ ሲባዛ ለውጥ ስለሌለ ስንት ይመጣል? ቢ ታይምስ 9 ሴንቲሜትር እኩል ይሆናል 2 ሲባዛ በ63 ሴንቲሜትር ስኩዌር ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ከዛ ኦቨር 9 ሴንቲሜትር ኦቨር 9 ሴንቲሜትር ይመጣል። ይሄ በዚህ ጠፋና ቢ ብቻውን ይቀራል። ስለዚህ ማቃለል ትችላላችኋል። በ9 ሲካፈል ስንት ይመጣል? ይሄኛው ወደ ታች ላወርደውና እሺ፣ በ9 ይሄኛው አንድ ይመጣል። ይሄ በ9 7 ነው። ስለዚህ 2 ሲባዛ በ7 ሴንቲሜትር ቤዝ እኩል ይሆናል ስንት መጣ? 14 ሴንቲሜትር መጣ ማለት ነው። ሴንቲሜትር አንዷ ስለሆነች ስኩዌሯ በአንዷ ትጠፋና ሴንቲሜትር ብቻ ይቀራል ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። እሺ ሶስተኛው ምንድን ነው የሚለን? ሶስተኛዋን ቆይ ከለሯን ቀየር ላርጋትና ደግሞ ሬድ ላርጋት። በጣም አሪፍ። ሶስተኛውን እዚህ ጋር ለጻፋት። ሶስተኛ ምን ይለናል? ሶሪ the figure given the figure below represents a wall of a certain building ነው የሚለን። የሆነ ቢልዲንግ ግድግዳ ነው የሚለን። find the area and perimeter ነው የሚለን። ኤሪያው ሁለት አይነት ነገር ነው። እዚህ ጋር አንድ ሬክታንግል የሚታይ ነገር አለ። ይሄ እየጻፍኩበት ያለው ሬክታንግል ነው። ከላይ ደግሞ ምን አለ? ይሄኛው ፓርት ደግሞ ካለ ትሪያንግል አለ። ስለዚህ የሁለት ነገር ነው የምንፈልግ። መጀመሪያ የትሪያንግል ነው እንፈልግ፣ ከዛ በኋላ የሬክታንግል ነው እንፈልገን የሁለቱን ድምር ውጤት እናስቀምጣለን። ስለዚህ ይችኛዋን ኤሪያዋን ይሄኛው ይውላሽ ሃይት አላት አይደለ? ሃይት አላት። ይቺ ሃይቷ ስንት ነች? ኤች 1 ሜትር ነው። ቤዙ ደግሞ ከዚህ እስከዚህ ድረስ ስንት ነው? ይሄኛውን ወስዳለን። ቤዝ እንት ነው 5 ሴንቲሜትር ነው ማለት ነው። ኤዋን እንበላትና ከላይ ያለችዋን ቤዝ ታይምስ ሃይት ኦቨር 2 ነው። ለምን? ሬክታንግል ስለሆነ ማለት ነው። ስንት ይመጣል አሁን? ይሄ 5 ሴንቲሜትር ሲባዛ ሴንቲሜትር ሳይሆን ሜትር ነው። ሶሪ ይቅርታ፣ ይሄኛው ሜትር ነው። ስለዚህ 5 ሜትር ሲባዛ 1 ሜትር ኦቨር 2 ይመጣል። ኤሪያዋን እኩል ይሆናል 5 ሜትር ስኩዌር ኦቨር 2 ይመጣል። ስንት ይመጣል? 2.5 ሜትር ስኩዌር መጣ ማለት ነው። የትሪያንግሏ ብቻ ማለት። እሺ ይችኛዋን ደግሞ ኤሪያቱ ልበላትና ኤሪያቱ ደግሞ ምንድነው? ሬክታንግል ነው አይደለ? ቤዝ ታይምስ ሃይት ወይም ደግሞ ሲምፕሊ ሌንግዝ ታይምስ ዊድዝ ስንል የነበረ ነው። ስለዚህ አሁን ሶሪ ከዚህ እስከዚህ ያለው ቤዝ ነው ይሄ ማለት ነው። ስንት ይመጣል? 5 ሜትር ሲባዛ ከዚህ እስከዚህ ያለው ደግሞ ምን ይባላል? ሃይት ይባላል። 3.7 ሜትር ይመጣል ማለት ነው። ግልጽ ነው ተማሪዎች? አሁን ይሄኛውን እናባዛና እናስቀምጥ። ስለዚህ እስኪ 5ን በ3.7 እናባዛው። እዚህ ጋር እናባዛው። 3.7 ሲባዛ በ5 ስንት ይመጣል? 5 ጊዜ 7 35 ነው። 5ን ጽፌ 3 አለኝ። 5 ጊዜ 3 15 ነው። ከ3 ጋር ስንት ይመጣል? 18 ነው። ስለዚህ ስንት ይመጣል? 18.5 ሜትር ሶሪ ይቺ ምን ትሆናለች? ሜትር ስኩዌር መጣ ማለት ነው። ይሄ የኤሪያቱ ይሄ የማን ነው? የሬክታንግሉ ፓርት። ስለዚህ አሁን ቶታል ኤሪያው ምን መጣ? ቶታል ኤሪያ እኩል ይሆናል የመጀመሪያው ኤሪያ 1 ፕላስ የሁለተኛው ኤሪያቱ የሬክታንግሉ እና የትሪያንግሉ አድምር ውጤት ማለት ነው። ሶሪ ስለዚህ ስንት መጣ አሁን? 2.5
ሜትር ስኩዌር ሲደመር 18.5 ሜትር ስኩዌር ስንት ይመጣል? አሁን ይሄ ደምሩ 21 ሜትር ስኩዌር ማለት ይሄ ቶታል ኤሪያው ማለት ነው። ይሄ የምታዩት ፊገር ኤሪያው ይሄንን ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። አራተኛ ደግሞ የምታዩት እዚህ ጋር አለ ይታያችኋል አይደለ? ቤዝድ ኦን ዘ ጊቨን ፊገር ነው የሚለን። ጊቨን ፊገር ቢለው አንሰር ዘ ፎሎዊንግ ነው የሚለን። ካልኩሌት ዘ ኤሪያ ኦፍ ሼድድ ሪጅን ነው የመጀመሪያው። እዚህ ጋር ሼድድ ሪጅን ማለት ሁለት አይነት ሼድድ ሪጅን ነው። አንደኛው በዚህ በኩል ያለ የሆነ ትሪያንግል አለ። ይሄው እዚህ ጋር ትሪያንግል አለ ቤዝ እና ሃይት ያለው ከታች ያለው ይሄኛውን ኤሪያ ዋን እንበለው የዚህኛውን ደግሞ እዚህ ጋር ደግሞ አሁንም እዚህ ጋር ቤዝ ያለ ሬክታንግል ስለሆነ ይሄኛው ቤዝ ነው። ከዚህ እስከዚህ ያለው ሃይት ነው። ለሁለቱም ተመሳሳይ ስለሆነ ኤሪያኛውን ደግሞ ይሄኛውን ኤሪያ ቱ ልበላት። ስለዚህ አሁን ኤን ስሰራ ኤዋን ምንድን ነው? ኤዋን ትሪያንግል ስለሆነ ቤዝ ታይምስ ሃይት ኦቨር ቱ ነው። ቤዙ ስንት ነው? 12 ሴንቲሜትር ነው። ሲ ለማለት ነው ሴንቲሜትር ለማለት ነው። ሲባዛ ሃይቱ ስንት ነው? 6 ሴንቲሜትር። ይኸው ይታያቸዋል። 6 ከሆነ ይሄኛውም 6 ስለሚሆን ሲካፈል ሁለት ይመጣል። ስንት ይመጣል? 12 ሲባዛ በ6 72 ሴንቲሜትር ስኩዌር ነው። ኦቨር ቱ ስንት ይመጣል? 36 ሴንቲሜትር ስኩዌር መጣ። ይሄ የታችኛው ነው። እሺ ስለዚህ ኤሪያ ዋን እኩል ይሆናል ስንት መጣ? 36 ሴንቲሜትር ስኩዌር መጣ። ኤሪያ ደግሞ ከላይ ያለውን ደግሞ እንውሰድ። ከዚች እስከዚህ ስንት ነች ይለናል? 6 ነች ይለናል አይደለ? ስለዚህ ቤዟ ማለት 6 ነች። ሃይቱ ተመሳሳይ ነው። ስለዚህ አሁንም ሬክታንግል ስለሆነ ቤዝ ታይምስ ሃይት ኦቨር ቱ ነው። ስለዚህ 6 ሴንቲሜትር ሲባዛ 6 ሴንቲሜትር ኦቨር ቱ ነው። ስለዚህ 36 ሴንቲሜትር ምን ሆነ? ስኩዌር ኦቨር ቱ ነው። ስንት ይመጣል? 18 ሴንቲሜትር ስኩዌር መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ኤሪያ ቱ ስንት ይመጣል? 18 ሴንቲሜትር ስኩዌር። አሁን ምን ይመጣል? የሼድድ ሪጅኑ ሼድድ ሪጅን ኤሪያ ማለት የሁለቱ ድምር ውጤት እኩል ይሆናል። ምን እናደርጋለን? 36 ሴንቲሜትር ስኩዌር ሲደመር 18 ሴንቲሜትር ስኩዌር ስንት ይመጣል? አይ ቲንክ 54 ሴንቲሜትር ስኩዌር ይመጣል። 54 ሴንቲሜትር ስኩዌር ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። የሁለቱ አሁን ደግሞ ምንድነው? ቢ ደግሞ ምንድነው የሚላል? ካልኩሌት ዘ ኤሪያ ኦፍ አንሼድድ ያልተቀባው ክፍል ይች ፓርት ማለት የዚች ፓርት ኤሪያዋ ስንት ነው ነው የተጠየቀው። አጠቃላይ ደግሞ ስንት ነው? ሬክታንግል ነው አይደል? ስንት በስንት የሆነ ሬክታንግል 12 በ6 ነው አይደል? መጀመሪያ የትልቁን እንውሰድና እንቀንስ። ስለዚህ ፎር ሬክታንግል ብለን ፎር ሬክታንግል ኤሪያው ስንት ይመጣል? 12 ሴንቲሜትር ሲባዛ 6 ሴንቲሜትር እኩል ይሆናል 72 ሴንቲሜትር ስኩዌር መጣ። አጠቃላይ ሙሉ ማለት ነው። አጠቃላይ የሙሉ የተቀባውም ያልተቀባውም። ስለዚህ አሁን የተቀባውን ደግሞ ስንት አግኝተናል? እዚህ ጋር ቅድም 54 አግኝተናል። ስለዚህ አሁን ኤሪያ ፎር ብለን ከለሯን ቀይራትና ፎር አንሼድድ ሪጅን ብለን ኤሪያ እኩል ይሆናል ስንት? 72 ሴንቲሜትር ስኩዌር አጠቃላይ ሲቀነስ የሸድዱ ደግሞ 54 ሴንቲሜትር ስኩዌር ስንት ይመጣል? 18 ሴንቲሜትር ስኩዌር ይመጣል። 18 ሴንቲሜትር ስኩዌር ሲቀነስ እንደዚህ የሚመጣ ይመስለኛል። በጣም አሪፍ ይመጣል። ስለዚህ የአንሼድድ ሪጅኗ ኤሪያ ይሄንን ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ቀጣዩ ደግሞ ፔሪሜትር ኤንድ ኤሪያ ፎር ሳይድድ ፖሊጎን። ፎር ሳይድድ ፖሊጎን ያው ፊት ለፊት እንደምታዩት ፓራሌሎግራም አለ፣ በኋላ ደግሞ ስኩዌር አለ፣ እንዲሁም ደግሞ ስኩዌር እና ሬክታንግል ከላይ አይተናል። ሌላ ደግሞ ካይት እና ሮምቦስን ደግሞ እናያለን ማለት። ስለዚህ ፓራሌሎግራም ማለት በዚህ መልኩ የተቀመጠ ነው። ፓራሌሎግራም ከዚህ እስከዚህ የሚባለው ቤዝ ይባላል። እንደዚህ ደግሞ ቀጥ ብሎ የወጣዋ ደግሞ ሃይት ትባላለች። 90 ዲግሪ መጥቶ የሚሰራው ማለት ነው። ኦር እንደዚህም በዚህ መልኩም ከሆነ ወደ አንደኛው ሳይድ የሚሄድ ማለት ነው። ይችኛዋም ሃይት ነች፣ ይችኛዋም ሃይት ነች። ለፓራሌሎግራም ኤሪያ ምንድነው? ቤዝ ታይምስ ሃይት ይመጣል። ፐሪሜትር ምንድነው? ከማለት አዲንግ ኦል ሳይድስ ማለት ነው። አዲንግ
ኦል ሳይድ ሌንግዝ ማለት ሳይድ ሌንግዝ ማለት። ስለዚህ ፐሪሜትር ሁሉንም ሳይዶች አራቱንም ሳይዶች መደመር ስለሆነ አንቸገርም። ኤሪያም ደግሞ በተመሳሳይ ይችን እንጠቀማለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ለምሳሌ ይኸው እዚህ ጋር በእንትንም እንደምታየው ከዚህ እስከዚህ ያለችዋን እንደ ሀይት ወስዳት እዚህ ጋር መጥቶ 90 ዲግሪ የሚሰራው ማለት ነው። ከዚህ እስከዚህ ያለው ቢ ከሆነ እዚህ ጋር እንዳዩት ይሄኛው ምንድነው ቢ ነው አይደለም የሚሆነው። በፓራሌሎግራም ምን ብለናል? ኦፖዚት ሳይድስ አር ኮንግረንት ኤንድ ፓራላል ስላልን ማለት ነው። ሰው ከዚህ እስከዚህ ያለው ኤ ከሆነ በተመሳሳይ ከዚህ እስከዚህ ያለው ምንድነው ኤ ነው አይደለም የሚሆነው። የስ ምንድን እንደምፈልግ ነው ፐሪሜትሩ ሙሉ አራቱንም ሳይድ ለመደመር ስለሆነ እሷን ለማግኘት በደንብ እንጠቀማለን። ስለዚህ ሁለት ቢ አለ እዚህ ጋርና እዚህ ጋር፣ ሁለት ኤ አለ እዚህ ጋርና እዚህ ጋር። ስለዚህ ሁለት ኤ ፕላስ ሁለት ቢ መጣ። ሁለት የጋራ ሲወጣ ቅድም መጀመሪያ ላይ እንዳገኘ ነው ፐሪሜትር በዚህ ይፈለጋል ማለት ነው። በጣም አሪፍ። እሺ እስቲ ኤክሰርሳይዝ 5.41 የመጻፋችሁ ሰው ምንድነው የሚለን ካልኩሌት ዘ ኤሪያ ኦፍ ዘ ፎሎዊንግ ፓራሌሎግራም። በጣም ቀላል። ኤሪያ ምንድን ነበር ያለው? ቤዝ ታይምስ ሀይት ነው ያለው። ቤዙ ማን ነው? እዚህ ጋር ይሄው ቤዙ እዚህ ጋር ያለው። ስለዚህ ምን መጣ? 15 ሴንቲሜትር ሲባዛ ሀይቱ ደግሞ ይሄው እዚህ ጋር የምታዩት ማለት ነው 8 ሴንቲሜትር መጣ ማለት ነው። ስለዚህ ስንት ይመጣል? 15 ሲባዛ በ8 ነው እናባዛው። 15 ሲባዛ በ8 ስንት ይመጣል? 8 ጊዜ 5 40 ነው። ዜሮን ጽፌ 4 አለ። 8 ጊዜ 1 8 ከአንድ ጋር ማን ነው ከአራት ጋር 12 መጣ ማለት ነው። ስለዚህ 120 ሴንቲሜትር ስኩዌር ይመጣል። ይሄ ምንድነው? ኤሪያ ፎር ዚስ ፓራሌሎግራም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶሪ። ሌላኛው ሁለተኛው ጥያቄ ደግሞ ምንድነው የሚለው ኤቢሲዲ ኢዝ ኤ ፓራሌሎግራም ዊዝ ኤሪያ ነው። አሁን ደግሞ ኤሪያው ተሰጠ። ኤሪያ ስንት ነው ይለናል? 18 ሴንቲሜትር ስኩዌር ነው ይለናል። ፋይንድ ዘ ሌንግዝ ኦፍ ዘ ኮረስፖንዲንግ አልቲቲዩድ ኤቹን ነው። ቤዙ ስንት ነው ይለናል? 5 ሴንቲሜትር ነው። ምንድነው ምኑ ነው ፈልጉ የሚለው ሀይቱ ወይም ደግሞ አልቲቲዩዱ ስንት ነው ይለናል። በጣም ማለት ስለዚህ ምንድነው አሁን ፎርሙላውን ብቻ ማስታወስ። ኤሪያ ማለት ቤዝ ታይምስ ሀይት ነው እኩል ይሆናል 18 ሴንቲሜትር ስኩዌር። ይሄው ስለተሰጠን ማለት ነው። ስለዚህ ቤዙ ደግሞ 5 ተሰጥቷል። ስለዚህ 5 ሴንቲሜትር ሲባዛ በሀይት እኩል ይሆናል 18 ሴንቲሜትር ስኩዌር ይመጣል። ኦቨር 5 ሶሪ አሁን ኤች ብቻ እንዲቀር ኦቨር 5 ሴንቲሜትር እዚህ ጋር ኦቨር 5 ሴንቲሜትር እናደርጋለን። እዚህ ጋር ይሄ 5 ሴንቲሜትር በ5 ሴንቲሜትር ይጠፋል። ሶ ምን ቀረ አሁን ኤች ነው። እዚህ ጋር ሴንቲሜትር በአንዷ ይጠፋል። ስለዚህ 18 ኦቨር 5 ሴንቲሜትር መጣ ማለት ነው። እናካፍለው 18ን ለ5 እናካፍል ስንት ይመጣል? 3 ጊዜ ይደርስልኛል። 15 ሲቀነስ ስንት ይመጣል? 3 አይችልም አይደለ? ስለማይችል እዚህ ጋር ነጥብ እንሰጥና እዚህ ጋር ዜሮ እንሰጠዋለን። 30 ሲካፈል ለ5 6 ይመጣል ማለት። ስለዚህ ስንት ይመጣል? አሁን ይሄ 18 ሲካፈል ለ5 3.6 ሴንቲሜትር መጣ ማለት ነው። ይሄ ምኑ ነው? አልቲቲዩዱ ወይም ደግሞ ሀይቱ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ከለሩን ቀየር ላድርጋት፣ ወደ ሬዲዮ ቀየር ይሻላል ማለት ነው። ኦኬ እሺ አራተኛው ምንድነው የሚለን? አምን ሶስተኛ ካልኩሌት ዘ ኤሪያ ኦፍ ዘ ሪጅን ፒቲአርኤስ ፒቲአርኤስ የሙሉ ማለት ነው። ኤ ፊለን እና ፒኪዋርኤስ የፓራሌሎግራም ታያችሁ። ፒኪዋርኤስ ማለት ይታያችኋል አይደል? ፒኪዋርኤስ ሰው ሁለት አይነት ነገር ይቺ ምንድነች? አያችሁት? ይቺ ትሪያንግል ነች ማለት ነው። ትሪያንግል ነች። ይሄኛው ግን ምንድነው? ይሄኛው ፓራሌሎግራም ማለት ነው። ፓራሌሎግራም ሁለት አይነት ምስል ያለው ሰው ለዚህ ሁለት አይነት ኤሪያ አድርገን ከዛ በኋላ ይችኛዋን ኤሪያ ዋን ልበለው፣ ይችኛዋን ደግሞ የዚህ ደግሞ ኤሪያ ቱ ልበለው። ምክንያቱም የፓራሌሎግራም እና የትሪያንግል ኤሪያ ለየብቻ ስለሆነ ማለት ነው። ሶ አንድ ላይ ለፓራሌሎግራም ኤዋን ምንድነው? ቤዝ ታይምስ ሀይት ነው አይደለ? ቤዙ ማለት ነው ይሄው ከዚህ እስከዚህ ያለው ነው። ስለዚህ ስንት ይመጣል? 13 ሴንቲሜትር ሲባዛ እስከዚህ ድረስ ያለችዋ ስለሆነች ማለት ነው። ሀይቱ ደግሞ 6 ሴንቲሜትር ይመጣል። ሶ ስንት ይመጣል? አሁን ይሄ 13 ሲባዛ በ6 13 ሲባዛ በ6 6 ጊዜ 3 18 አንድ አለኝ
6 ጊዜ 1 1 ከአንድ ጋር 78 ስለዚህ 78 ሴንቲሜትር ስኩዌር ነው። ሶ ኤሪያዋን ስኳል ቱ 78 ሴንቲሜትር ስኩዌር መጣልን ማለት ነው። ለትሪያንግል ደግሞ እንውሰድ አሁን ኤሪያ ትንበልና እቺ ደግሞ ከዚህ እስከዚህ ምንድነች ቤዝ ነች አይደለ? ከዚህ እስከዚህ ደግሞ ስንት ነው? ተመሳሳይ ነው አይደለ? 6 ይሄው ከዚህ እስከዚህ ያለው አንድ አይነት ስለሆነ ማለት ነው። ስለዚህ ኤሪያ ፎር ትሪያንግል ምንድነው ያለው? ቤዝ ታይምስ ሃይት ኦቨር 2 ብለናል አይደለ? በጣም አሪፍ። ስለዚህ 6 ሴንቲሜትር ሲባዛ ሃይቱም ተመሳሳይ ነው 6 ሴንቲሜትር ሲካፈል ሁለት ይመጣል። 6 ሲባዛ በ6 36 ሴንቲሜትር ስኩዌር ኦቨር 2 ይመጣል። ስንት ይመጣል? 18 ሴንቲሜትር ስኩዌር መጣ ማለት። ስለዚህ ኤሪያ 2 እኩል ይሆናል 18 ሴንቲሜትር ስኩዌር መጣ። ሶ አጠቃላይ ኤሪያው ምንድነው? ቶታል እንልና ቶታል ኤሪያ እኩል ይሆናል ኤሪያ 1 ፕላስ ኤሪያ 2 ነው። ሶ ስንት ይመጣል? 78 ሴንቲሜትር ስኩዌር ሲደመር 18 ሴንቲሜትር ስኩዌር ስንት ይመጣል? አሁን መደመር ነው። ከዚህ በኋላ አይ ቲንክ እንደምረው 78 ሲደመር 18 በጣም ቀላል 8 ጊዜ 8 16 6 ጽፌ አንድ አለኝ አይደለ? yes 7 እና 1 ከ8 ከአንድ ጋር 9 ስለዚህ ስንት መጣ? ቶታል ኤሪያው ስንት መጣ? 96 ሴንቲሜትር ስኩዌር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። አሁን ደግሞ ትራፒዚየም ነው የተማርነው። ሶ ትራፒዚየም ምንድን ነበር ያለው ስንጀምር? ኦንሊ ዋን ፔር ኦፍ ፖዚ ሳይድስ አር ፓራላል ብለን ነበረ። እና እነሱም ደግሞ ቤዝ ይባላሉ ነው። አፐር ቤዝ እና ሎወር ቤዝ ነው ብለናል። እነዚህ እና እነዚህ ማለት ነው። እዚህ ጋር የምታዩት ማለት ነው ፓራላል ናቸው በነገራችን ላይ እነዚህ ማለት ነው። ሌላኛው ሶ ኤሪያው ምንድነው? እዚህ ጋር ያለው መጠቀም ኤች የሚባለው ከአንደኛው ቤዝ ከዚህ ሌላኛው ቤዝ ያለው ዲስታንስ ነው ወይም ደግሞ ሃይት ማለት ነው። ሌላኛው ምንድነው? እዚህ ጋር ኤሪያ which is equals to h over 2 into b1 plus b2 ማለት ነው። በቃ ለማን ለትራፒዚየም ማለት ነው። ሌላኛው ፐሪሜትር ለሁሉም ተመሳሳይ ነው። ፐሪሜትር የምናደርገው ምንድነው? ሁሉንም ሳይድ ምንድነው በእንትን ማባዛት ሁሉንም ሳይድ መደመር ነው። ፐሪሜትር ከተባለ ለሬክታንግልም ለትሪያንግልም ለሁሉም ለስኩዌርም ለሁሉም አንድ አይነት ሁሉንም ሳይድ መደመር ነው። ትሪያንግል ከሆነ ሶስቱን ሳይድ እንደምራለን። ትራፒዚየም ከሆነ አራቱንም ሳይድ እንደምራለን። ስኩዌር ከሆነ አራቱንም ሳይድ እንደምራለን። ሬክታንግል ከሆነ አራቱንም ሳይድ እንደምራለን። ፐሪሜትር ብዙም አንቸገርም። በጣም አሪፍ ሰው። እዚህ ጋር ፐሪሜትር የምላችሁ ይሄ ነው። ይታያችኋል። ኤቢ ይለናል። ኤቢ ማለት እስከዚህ ድረስ ያለው ነው። እስከዚህ ያለው ነው ፕላስ ቢሲ ደግሞ ማለት ከዚህ እስከዚህ ድረስ ያለው ነው። ዲሲ ደግሞ ማለት ከዚህ እስከዚህ ድረስ ያለው ነው። እንዲሁም ደግሞ ኤዲ ማለት ከዚህ እስከዚህ ድረስ አራቱንም ሳይደምረን የምናገኘው ውጤት ምን ብለን እንጠራዋለን ማለት ነው? ፐሪሜትር ብለን እንጠራዋለን ማለት ነው። በጣም አሪፍ ሰው እንየው እስኪ እዚህ ጋር ካልኩሌት ዘ ኤሪያ ኤንድ ፐሪሜትር። አሁን ፐሪሜትር በቀላሉ ማግኘት ይችላል። ፐሪሜትር እንዴት ነው የሚፈልገው? ፐሪሜትር በፒ ነው የሚወከለው። ስለዚህ ይኸው አራቱንም ከላይ ብንጀምር 8 ሴንቲሜትር ሲደመር እንደዚህ ቢመጣ 5 ሴንቲሜትር ሲደመር ከዚህ እስከዚህ ደግሞ ስንት ነው? 16 ሴንቲሜትር ሲደመር ቀሪዋ ከዚህ እስከዚህ ደግሞ ስንት ነው? 5 ሴንቲሜትር ማለት ነው። ይሄን ደምሮ ማስቀመጥ ስንት ይመጣል? አሁን 5 እና 5 10 ይመጣሉ። 10 እና 8 18 18 እና 16 34 ሴንቲሜትር ይመጣል። ይሄ ምን ነው? ፐሪሜትር። ኤሪያው ደግሞ ኤሪያ ምንድን ነው ያልነው? ኤች ኦቨር 2 ኢንቱ ቢ1 ፕላስ ቢ2 ማለት ነው አይደል የተባባለው? የስ ቢ1 ማን ነው? እነዚህን የምንወስደው እዚህ ጋር ያለው ቤዝ እና እዚህ ጋር ያለው ቤዝ ማለት ስንት ይመጣል? አሁን ኢኳልስ ቱ ሃይቱ ደግሞ ማን ነው? ከዚህ እስከዚህ 3 ነው አይደል? ስለዚህ 3 ኦቨር 2 ኢንቱ 8 ሲደመር 16 ይመጣል ማለት ነው። ስንት ይመጣል? ይሄ 24 ነው። 3 ኦቨር 2 ኢንቱ 24 ይመጣል። ማቃለል ይቻላል ወይም ደግሞ ሙሉ በሙሉ ማባዛትም ይቻላል። አሁን ስንት ይመጣል? ይሄ ኦቨር 1 ስለሆነ ይባዛል። 3 ሲባዛ በ24 ስንት ይመጣል? 72 ሴንቲሜትር ስኩዌር ይመጣል ኦቨር 2 ኤሪያ ስንት ይመጣል? 36 ሴንቲሜትር ስኩዌር ይመጣል ማለት ነው። ስለዚህ ኤሪያውንም በዚህ መልኩ መፈለግ ይቻላል ማለት ነው።
ኤክሰርሳይዝ 5.42 የመጻፋችሁ ማለት ነው። ይሄው የትራፒዚየም ነው። ሰው ምንድነው ይችኛዋ እንደ ቢ1 ወሰዷት፣ ይችኛዋን ደግሞ እንደ ቢ2 ወሰዷት። ከዚህ እስከዚህ ያለው ሃይት ነው። ኤቹ ደግሞ ስንት ነው? 4 ሚሊሜትር ነው። በጣም ቀላል። ሶ ይሄኛው ኤሪያ መፈለግ በጣም ቀላል ነው። ሶ ኤሪያ ምን እናደርጋለን? ኤሪያ ኤች ኦቨር 2 ኢንቱ ቢ1 ፕላስ ቢ2 እናደርጋለን። ሶ ኤች ማለት 4 ነው። 4 ኦቨር 2 ኢንቱ ስንት? 10 ሲደመር 13 ይመጣል ማለት ነው። በጣም አሪፍ። ሰው 4 ሲካፈል ለሁለት 2 ነው። 10 እና 13 23 ነው። 2 ሲባዛ በ23 ስንት ይመጣል? ኤሪያው ኢኳል ቱ 46 ሚሊሜትር ስኩዌር ይመጣል ማለት ነው። ሚሊሜትር ስኩዌር ይመጣል ማለት ነው። ፐሪሜትር ደግሞ ሌላኛው ደግሞ ፐሪሜትር ይላል። ፐሪሜትር እንዳልኳቸው ሶ አራቱንም ሳይድ መደመር ነው። 10 ሲደመር 5 ሲደመር 13 ሲደመር 4 ብለን ውጤቱን ማስቀመጥ ነው ማለት ነው። በጣም አሪፍ። እሺ ሁለተኛ ምንድን ነው የሚለን? ዘ ኤሪያ ኦፍ ኤ ትራፒዚየም ኢዝ፣ አሁን ደግሞ ኤሪያው ተሰጠን። ሶ ኤሪያው ስንት ነው ይለናል? 170 ሴንቲሜትር ስኩዌር ነው ይለናል። እሺ ኤ ፊትስ ሃይት ኤንድ ዋን ኦፍ ዘ ቤዝ ይላል። ሃይቱ ስንት ነው ይለናል? 17 ሴንቲሜትር እና ቤዙ ደግሞ ቢ1 ብንለው አንደኛው ቤዝ ነው የተሰጠን። ቢቱም ቢ1 ብንለው ምንም ችግር የለው። ሶ 12 ሴንቲሜትር ይላል። እናንተ በቤቱ መስራት ትችላላችሁ፣ ችግር የለው። ሶ ቢ1 ካልኩ ቀጣዩ ምንድን ነው የሚለው? ካልኩሌት ዘ አዘር ቤዝስ ኦፍ ዘ ትራፒዚየም ነው። ለምሳሌ ቤቱ ስንት ነው ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ፎርሙላ መጻፍ። ሶ ምን እናደርጋለን? ኤሪያ ማለት ለትራፒዚየም ኤች ኦቨር 2 ቢ1 ፕላስ ቢ2 ነው። ሶ እኩል ይሆናል ስንት ነው? 170 ሴንቲሜትር። ሶ 170 ሴንቲሜትር ስኩዌር ማለት ነው። ሶ ኤች 17 ተጽፏል። ምንጻፈው 17 ኦቨር 2 ኢንቱ ቢ1 ስለተሰጠን 12 ፕላስ ቢ2 እኩል ይሆናል 170 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? የስ አሁን ይሄኛው ካልኩሌት እናርግ። ሶ ምን ማለት ነው? አሁን እየገባ የሚያባዛ ከፈለጋችሁ እንደዚህ ማድረግ ትችላላችሁ በቀላሉ ለማግኘት። አሁን እዚህ ጋር ሁሉንም ለማን ማካፈል ይችላል? በሪስፕሮካል፣ በዚሁ ሪስፕሮካል ባባዛው ይሄኛው እየገባ ይሄንን ማባዛት ይችላል፣ ይሄኛው ማባዛት ይችላል። ይሄኛው አንደኛው አማራጭ። ሁለተኛው አማራጭ ነው ይሄ በዚህ ሪስፕሮካል ባባዛው ስንት ይመጣል? 2 ኦቨር 17 ታይምስ 17 ኦቨር 2 ኢንቱ 12 ሲደመር ቢ2 ባረገው እኩል ይሆናል። እዚህ ጋር ማባዛት አለብኝ። 170 ሲባዛ በ2 ኦቨር 17 ኦቨር 1 ማድረግ አለበት፣ ፍራክሽን ስለሆነ የምናባዛው። ስለዚህ ይሄ በዚህ ይጠፋል። ሶ ምን ቀረ እዚህ ጋር? 12 ሲደመር ቢ2 መጣ። ሶ እዚህ ጋር ምንድነው? በ17 10 ይመጣል። ስለዚህ 10 ሲባዛ በስንት ይመጣል? በ2 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። ስለዚህ ስንት ይመጣል? አሁን 12 ሲደመር ቢ2 እኩል ይሆናል ስንት ይመጣል? 20 ይመጣል። ስለዚህ ምን ይመጣል? አሁን ይሄኛው ቢ2 ስንት ይመጣል? ይችን ወደዛ ስንወስዳት መቀነስ ነው አይደለም የምትሆነው? በኢንቲጀርን ፈርስት ሴሚስተር ላይ ባየነው መሰረት በሰራ ነው። ስለዚህ 20 ሴንቲሜትር ሲቀነስ 12 ሴንቲሜትር ይመጣል። ስለዚህ አሁን ቢ2 ስንት መጣ ማለት ነው? ከ20 ላይ 12 ስንቀንስ 8 ሴንቲሜትር መጣ። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ቼክ እንኳን ብናደርገው ቼክ ራሱ ብናደርገው ስንት ይመጣል? አሁን ቢ2 ስለዚህ ኤሪያ ስንት ይመጣል? 17 ኦቨር 2 12 ሲደመር ስንት ይመጣል? 8 አይደል ይመጣልን? ያ 12 ሲደመር 8 ስንት ይመጣል? አሁን 17 ኦቨር 2 ስንት ይመጣል? 20 መጣ አይደል? 20 ይሄው 12 ሲደመር 8 20 ነው። ሶ በሁለቴ 10 ነው። ስለዚህ 17 ሲባዛ በ10 170 ሴንቲሜትር ስኩዌር ነው። ስለዚህ ልክ ነን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው ለቼክ ነው ማለት ነው። እሺ እንቀጥል። እሺ በጣም አሪፍ። ይሄኛው ተመሳሳይ አይነት ጥያቄ ነው። ዋን ኦፍ ዘ ቤዝ ኦፍ ትራፒዚየም ኤክሲድስ ዘ አዘር ባይ 2 ይላል። አንደኛው ቤዝ ሌላኛውን በስንት ይበልጠዋል? በ2 ይበልጠዋል። ሶ ምን እያልን ነው ያለን? ለምሳሌ ቤዝ 1 እኩል ይሆናል ቤዝ 2 ፕላስ 2 ማለት ይችላል። ይችኛዋን አንድ ኮንዲሽን ያዘ።
ኢፍ ዘ አልቲቲዩድ ኤንድ ዘ ኤሪያ ኦፍ ትራፒዚየም ኢዝ ይሄኛው ኤች ተሰጠ። ኤች ስንት ነው? 6 እና ኤሪያው ደግሞ ስንት ነው? 42 ነው። ስለዚህ ጥያቄው ካልኩሌት ዘ ላርጀር ቤዝስ ኦፍ ትራፒዚየም ነው የሚለን። ካልኩሌት እናርጋቸው። ሶ ኤሪያ እኩል ይሆናል ኤች ኦቨር 2 ቢ1 ፕላስ ቢ2 ነው። ሶ እኩል ይሆናል ስንት ነው? 42 ማለት ነው። ይሄው 42 ስለተሰጠን ማለት ነው። በጣም አሪፍ። እሺ ሶ አሁን ኤች ተሰጥቶናል። ሶ ምን እናደርጋለን? 6 ኦቨር 2 አይደለ? 6 ተሰጥቶናል። ቢ1 ፕላስ ቢ1 አንድ ላይ ማድረግ እንችላለን። አሁን ይኸውላችሁ ቢ1 ማለት ምን ማለት ነው? ምን ብለናል እዚህ ጋር? ቢ2 ፕላስ 2 ብለናል አይደለ? ስለዚህ ቢ2 ፕላስ 2 ማለት እችላለሁ። ፕላስ ቢ2 ማለት ነው። የስ እኩል ይሆናል ስንት ይመጣል? 42 ይመጣል ማለት ነው። ሶ 6 ኦቨር 2 ደግሞ 3 ነው። አንድ ቢቱ አለ እዚህ ጋር። አንድ ቢቱ ሲደመር ስንት ይመጣል? 2 ቢቱ ፕላስ 2 ይችኛዋ 2 ማለት ነው። እኩል ይሆናል ስንት ይመጣል? 42 ይመጣል ማለት ነው። ሶ መግባት ይችላል። ይሄ ሲገባ ምን ይሆናል? እቺን አሁን ከለሯ ልቀይርላችሁ በደንብ እንዲታያችሁ ማለት ነው። እየገባ ሲያባዛ ስንት ይመጣል? ሶ ሲባዛ በሆነ 6 ቢቱ ይመጣል ፕላስ 6 እኩል ይሆናል ስንት ይመጣል? 42 ይመጣል። ይሄ ወደዛ ሲሄድ ስንት ይመጣል? 6 ቢቱ እኩል ይሆናል 42 ሲቀነስ 6 ይመጣል። ሶ 6 ቢቱ እኩል ይሆናል ስንት ይመጣል? 36 ይመጣል። ኦቨር 6 መጣ። ሶ ቢቱ ስንት ይመጣል? 6 ሴንቲሜትር መጣ ማለት ነው። በጣም አሪፍ 6 ሴንቲሜትር መጣልን። አሁን ሶ ምን ብለናል? ቢ1 እኩል ይሆናል ቢ2 ፕላስ 2 ብለናል አይደለ? ያ ታስታውሳላችሁ። እቺን እዚህ ጋር ያለችዋል። የስ ሶ አሁን ከኛ በኋላ እቺን መተካት ቢቱን አግኝተናል። ስለዚህ አሁን ስንት ይመጣል? ይሄ ቢቱ ማለት 6 ሴንቲሜትር ፕላስ 2 ስንት ይመጣል? አሁን ይሄ 8 ሴንቲሜትር መጣ ማለት ነው። ይሄ ማን ነው? ቢቱ ነው። ስለዚህ ጥያቄው ደግሞ ምንድን ነው የሚለን? ዋት ኢዝ ዘ ላርጀስት ካልኩሌት ዘ ላርጀር ቤዝ ኦፍ ትራፒዚየም ነው። ያው ትልቁ ማን ነው? ይሄ ነው አይደለም? ስለዚህ 8 ሴንቲሜትር ኢዝ ዘ ላርጀር ቤዝ ብለን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው ፐሪሜትር ኤሪያ ኦፍ ሮምበስ ኤንድ ካይት ነው። ያ ሮምበስ ኤንድ ካይት ነው። በጣም ቀላል ነው። የሁለቱንም በአንድ እንትን ፐሪሜትር ቅድም እንዳልኳቸው ለሮምቦስም ለካይትም ለሬክታንግልም ሁሉም ሳይድ መደመር ነው። እዚህ ጋር ግን ያው ሁለት ዲያጎናል ያላቸው ካይት እና ሮምቦስ የሚያመሳስላቸው ኤሪያቸው አንድ አይነት አፈላለግ ፎርሙላቸው ማለት ነው። ይኸው እችን መጠቀም ኤሪያ ፎር ለሬክታንግል ማን ነው? ለሮምቦስም ለካይትም ምንድን ነው ኤሪያ ማለት ዲያጎናል 1 ታይምስ ዲያጎናል 2 ኦቨር 2 ነው። ወይም ደግሞ እዚህ ጋር ያለችው 1 ኦቨር 2 ዲያጎናል 1 ታይምስ ዲያጎናል 2 ማለት ነው። ሶ ከፈለጋቸው ይችኛዋን ብዙ ጊዜ ተማሪዎች ይችኛዋን ይጠቀማሉ። ሶ አንድ አይነት ነው፣ ሁለቱም አንድ አይነት ነው። ሶ ይችን እንጠቀማለን። ሶ ዘ ኤሪያ ኦፍ ኤ ሮምቦስ ኤንድ ካይት ኢዝ ጊቨን ባይ ዘ ፎርሙላ ነው የሚለው ዌር ዲያጎናል ዲ1 እና ዲ2 ዲያጎናልስ ይባላሉ። ዘ ፔሪሜትር ኦፍ ኤ ሮምቦስ ኤንድ ካይት ኢዝ ካልኩሌቲንግ ባይ አዲንግ ዘ ሌንግዝ ኦፍ ኦል ዘ ፎር ሳይድስ አራቱንም ሳይድ መደመር ነው። ልክ እንደ ሬክታንግል እና ትሪያንግል እንዲሁም ደግሞ ስኩዌር ላይ እንዳየ ነው ፐሪሜትር ለሁሉም አንድ አይነት ነው ፎርማቱ፣ ሁሉንም ሳይድ መደመር ስለሆነ ማለት ነው። በጣም አሪፍ። እሺ ሶ እስኪ እዚህ ጋር ነው ምንድነው 5 ፖይንት ኤክሰርሳይዝ 5.43 ምንድነው የሚለን? ካልኩሌት ዘ ኤሪያ ኤንድ ፔሪሜትር ይላል። በጣም ቀላል ነው። ሶ ኤቢ ስንት ነው የሚለናል? ከዚህ እስከዚህ ይሄ ምንድነው? ሮምቦስ ነው 6 ነው። ሶ ሁሉም 6 ነው 5 ነው 5 ሴንቲሜትር ነው። ሶ ሁሉም 5 ነው ማለት ይሄም 5 ነው ይሄም 5 ነው ይሄም 5 ነው። ለምን ሮምቦስ ማለት ምን ነበር? ሁሉም ሳይድ ምንድነው እኩል ነው ብለናል አይደለ? የስ ስለዚህ አሁን ፐሪሜትሩ ስንት ይመጣል? ከዚህ ተነስ ፐሪሜትር ማለት 5 ሴንቲሜትር ሲደመር 5 ሴንቲሜትር ሲደመር 5 ሴንቲሜትር ሲደመር 5 ሴንቲሜትር ማለት ነው። ስለዚህ ስንት ይመጣል? ይሄ ቢደምሩ 20 ሴንቲሜትር። ይሄ ማለት ነው ፐሪሜትሩ ማለት ነው። ኤሪያ ግን ቀጣይ ምንድን ነው የሚለው? ኤሲ ይላል። ኤሲ ማለት ከዚህ እስከዚህ ድረስ ነው አንዱ ዲያጎናል ማለት ነው። ኤሲ ስንት ነው ይለናል? 8 ሶ ዲያጎናል 1 ብንላት 8 ሴንቲሜትር ተሰጠ። ቢዲ ደግሞ ከዚህ ደግሞ እስከዚህ ደግሞ ስንት ነው ይለናል? ቢዲ ስንት ነው ይለናል? ዲያጎናል 2 ብንላት ስንት ነው ይለናል? 6
ሴንቲሜትር ይለናል። አሁን በጣም ቀላል። ኤሪያ ምንድን ነው ለሮምቦስ? ዲያጎናል 1 ታይምስ ዲያጎናል 2 ኦቨር 2 ማለት ነው። ስለዚህ ምን ማለት ነው? 8 ሴንቲሜትር ሲባዛ 6 ሴንቲሜትር ኦቨር 2 ማለት ነው አይደለ? በጣም አሪፍ። ስለዚህ ስንት ይመጣል? ይሄ 6 ሲባዛ በ8 48 ሴንቲሜትር ስኩዌር ኦቨር 2 ይመጣል። ኤሪያ እኩል ይሆናል ስንት ይመጣል? 24 ሴንቲሜትር ስኩዌር መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ኤክሰርሳይዝ ነው አሁንም እዚህ ጋር አለ። ሁለተኛ ምንድን ነው የሚለው? ይኸው እዚህ ጋር ምን ይለናል? ካልኩሌት ዘ ኤሪያ ኦፍ ኤ ካይት ሁዝ ዲያጎናልስ አር፣ ይኸው ተመሳሳይ ናቸው ብለናል። ዲያጎናል 1 ስንት ነው? 12 ነው። 12 ሴንቲሜትር። ዲያጎናል 2 ደግሞ ስንት ነው ያለው? 16 ሴንቲሜትር። ኤሪያ ምንድን ነበር ያለው? ዲያጎናል 1 ታይምስ ዲያጎናል 2 ኦቨር 2 ነው ያለው። ስለዚህ 12 ሴንቲሜትር ሲባዛ 16 ሴንቲሜትር ሲካፈል 2 ማለት ነው። በጣም አሪፍ። እንደው ካስፈለገ እዚህ ጋር ሳናባዛ ብናጣፈው በሁለት ስንት ይመጣል? 6 ይመጣል አይደል? ይሄኛው 6 ሴንቲሜትር ሲባዛ በ16 ሴንቲሜትር ኤሪያ ስንት ይመጣል? ኤሪያ 16 ሲባዛ በ6 96 ሴንቲሜትር ስኩዌር ይመጣል። በጣም አሪፍ። እሺ ሶስተኛ ይሄ ሁለተኛ ነው የሰራ ነው። ሶስተኛ ምንድነው? ካልኩሌት ዘ ፐሪሜትር ኦፍ ኤ ካይት ሁዝ አድጀሰንት ሳይድስ አር 18 እና ሚሊሜትር 10 ሚሊሜትር። ካይት ማለት ምን ነበር ያለው? ላይክ ለምሳሌ አሁን ካይት እንደዚህ ሊሆን ይችላል። እንደዚህ እችኛዋን ላስተካክላ። እንደዚህ ሊሆን ይችላል። ካይት ማለት ይችና ይች እኩል ናቸው፣ ይችና ይች ደግሞ እኩል ናቸው አይደል? የስ ይችኛዋን ለምሳሌ እዚህ ጋር 10 እና 10 የምናረጋት እዚህ ጋር በተሰጠን እንኳን ብናስቀምጥ ማለት ነው። ይሄኛውን ደግሞ 18 እና 18 እናደርገው። ፐሪሜትሩ ስንት ይመጣል? 10 ሚሊሜትር ፕላስ 10 ሚሊሜትር ፕላስ 18 ሚሊሜትር ፕላስ 18 ሴንቲሜትር ሳይሆን ሚሊሜትር እናደርጋለን። መደመር ማለት ስንት ይመጣልን? 10 እና 10 20 ነው። 20 ሚሊ ሜትር ፕላስ ይሄ ደግሞ 36 ሚሊ ሜትር ይመጣል። ስንት ይመጣል? ይሄ 56 ሚሊ ሜትር ይመጣል ማለት ነው። ይሄ ማን ነው? ይሄ ፐሪሜትር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው አራተኛ ምንድን ነው የሚለን? ዘ ኤሪያ ኦፍ ሮምቦስ ኢዝ ይላል። ሮምቦስ ምን ነበር ያለው? ሮምቦስ ኤሪያው ስንት ነው ይለናል። ኤሪያ 144 ሴንቲሜትር ስኩዌር ነው ይላል። ዋን ኦፍ ዘ ዲያጎናል፣ አንደኛው ዲያጎናል ዲዋር ምንለው ስንት ነው ይላል? 18 ሴንቲሜትር። ካልኩሌት ዘ ሌንግዝ ኦፍ ዘ አዘር ዲያጎናል፣ ዛት ምን ዲያጎናል ስንት ይመጣል አለ የሚለው። ይሄ በጣም ቀላል ነው። ምን እናደርጋለን? ሮምቦስ ኤሪያ ማለት እንዴት ነበር? ዲያጎናል 1 ታይምስ ዲያጎናል 2 ኦቨር 2 ነው። እኩል ይሆናል ስንት ነው? 144 ሴንቲሜትር ስኩዌር ነው። አንደኛው ስለተሰጠን እንተካ። ስንት ይመጣል አሁን? 18 ሴንቲሜትር ታይምስ ዲያጎናል 2 ኦቨር 2 እኩል ይሆናል 144 ሴንቲሜትር ስኩዌር ይመጣል። አሁን እቺኛዋ አይው እዚህ ጋር ማጣፋት ይቻላል። በሁለት ስንት ይመጣል? 9 አይደል? 9 ሴንቲሜትር ታይምስ ዲያጎናል 2 እኩል ይሆናል 144 ሴንቲሜትር ስኩዌር አይደል? ያ ስለዚህ ኦቨር 9 ሴንቲሜትር ኦቨር 9 ሴንቲሜትር ይመጣል። ይሄ በዚህ ብናጣፋው ስንት ይመጣል? ዲያጎናል 2 እኩል ይሆናል 144ን ለ9 ማካፈል ስንት ይመጣል? አሁን ከ14 ላይ የሚጻፈው 1 ይመጣል። 5 54 አንቲ ቲንክ 16 ሴንቲሜትር ይመጣ ይመስለኛል። እስኪ ላባዛው 16 ሲባዛ በ9 ስንት ይመጣል? 144 ከመጣ ልክ 9 ጊዜ 6 54 4 ጽፌ 5 አለኝ። 9 ጊዜ 1 9 ከ5 ጋር 14 ልክ ነው። ስለዚህ ዲያጎናል ስንት መጣ? 16 ሴንቲሜትር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ሰርክል ነው። እንግዲህ ሰርክል ምንድነው የሚለውን የተወሰነ ሃይላይት ልስጣችሁ በመጀመሪያ ደረጃ። በጣም አሪፍ። እሺ
ኦኬ ሶ ምንድን ነው ሰርክል ምንድን ነው? ኤ ሰርክል ኢዝ ዘ ሴት ኦፍ ኦል ፖይንትስ ኢን ኤ ፕሌን ዛት አር ኢኩዲስታንት ፍሮም ኤ ፊክስድ ፖይንት ኢትስ ኮልድ ሴንተር ይባላል። ይኸውላችሁ እዚህ ጋር ያለችው ምን ትባላለች? ሴንተር ትባላለች። ሴንተር ትባላለች። ሙሉ ክብ ማለት ሰርክል ማለት ያው ክብ ማለት ነው። በሰርክሉ ላይ የሚያልፍ ከኤ እስከ ቢ ያለው ላይን ደግሞ ምን ይባላል? ኤቢ ላይን ምን ይባላል? ይሄ ዲያሜትር ይባላል። ዲያሜትር ይባላል። በሴንተሩ ላይ የሚያልፍ ማለት ነው። ከሴንተሯ ከሴንተሯ ላይ ተነስተን ከዚህ እየተነሳን ወደዚህ ሊሆን ይችላል፣ ወደዚህ ሊሆን ይችላል፣ ወደዚህ ሊሆን ይችላል፣ ወደዚህ ሊሆን ይችላል፣ ወይም ደግሞ ወደዚህ ሊሆን ይችላል። የምንሄድባት ይቺ ምን ትባላለች? ሬዲየስ ትባላለች። ሶ እኔ እዚህ ጋር ሰርክል ዩዥዋሊ ኔምድ ባይ ኢትስ ሴንተር ነው። ያው ሴንተር ሰርክል ዊዝ ሴንተር ስለሚባል ማለት ነው። እና መሀል ላይም ኦ ነው የምትጻፈው። እሺ ኮርድ ኢዝ ላይን ሰግመንት ሁዝ ኤንድ ፖይንትስ ኦን ዘ ሰርክል። አሁን ኮርድ ይባላል። ለምሳሌ አሁን ሰርክል ጽፌ ይሄኛው ኦኬ፣ ለምሳሌ ሴንተር ከሆነ ለምሳሌ ከዚህ እስከዚህ ኮርድ ይባላል። ሁለት ፖይንቶችን የሚያገናኝ ማለት እንዲህ ሊሆን ይችላል፣ ኮርድ ይባላል። እንዲህ ሊሆን ይችላል፣ ኮርድ ይባላል። እንዲህ ሊሆን ይችላል፣ ኮርድ ይባላል። በዚህም የሚያልፍ በሴንተሩ ልክ እዚህ ጋር ዲያሜትር ያለው ዲያሜትር ኮርድ ነው በነገራችን ላይ ሶ ዲያሜትሩም ሊሆን ይችላል። ብቻ ግን ሁለት ፖይንቶችን እዚህ ሰርክል የሚያገናኝ ነው። ሶ ዲያሜትር ይላል ኤኒ ኮርድ ዛት ፓስስ ስሩ ዘ ሴንተር። አያችሁት? ኮርድ ነው ግን በሴንተሩ ላይ የሚያልፍ ማለት ነው። በሴንተሩ ላይ የሚያልፍ ኮርድ ምን ይባላል? ዲያሜትር ይባላል ነው። ሶ ሬዲየስ የሚባለው ደግሞ ኤላይን ሴግመንት ፍሮም ዘ ሴንተር፣ ከሴንተሩ ተነስተን ወደ የትኛውም አቅጣጫ ፓርቲ የምንሄድበት ማለት ነው። ለምሳሌ ሰርክሉ ይሄ ከሆነ እቺ ሴንተር ከሆነ ሴንተሩ ከዚህ እስከዚህ ምን ይባላል? ሬዲየስ ይባላል። ወይም ደግሞ ከዚህ እስከዚህ ሬዲየስ እኩል ነው። ሴንተር ማለት ለሁሉም እኩል ስለሆነች ማለት ለምሳሌ ይሄ 5 ከሆነ ወደዚህ ብንመጣም 5 ነው፣ ይሄም 5 ነው፣ ይሄም 5 ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይችላል ያዙ። ሌላኛው ሶ ዲያሜትር ኦፍ ኢዝ ትዋይስ ኦፍ ሬዲየስ። ያው አሁን ዲያሜትር እንዴት ነው የሚሰጥ? ይኸውላችሁ ሴንተሩ ከሆነ ከዚህ ለምሳሌ ሬዲየስ ብለናል 5 ከሆነ ሴንተር ከሆነ ይሄኛው ከዚህ እስከዚህ አጠቃላይ ስንት ይመጣል ማለት ነው? 10 ይመጣል ማለት ነው አይደል? ከኤ እስከ ቢ ያለው የዲያሜትር ነው። ሶ ኤቢ ከዚህ 10 ከሆነ ሬዲየሱ ስንት ይመጣል ማለት ነው? 5 ለሁለት ማካፈል ነው። ሶ ዲያሜትር ትልቅ ነው ማለት ነው። ዲያሜትር ትልቅ ነው። ሰርከምፈረንስ ሌላኛው ደግሞ ሰርከምፈረንስ የሚባለው ልክ ሌሎች ላይ እነ ካይት ላይ እነ ሮምቦስ እነ ስኩዌር እነ ትሪያንግል እነ ሬክታንግል እነ ፓራሎግራም ላይ ፐሪሜትር ስንለው የነበረው ሁሉንም ሳይድ መደመር ስንለው የነበረው ይሄኛው ደግሞ ለሰርክል ሲሆን ምን ይባላል? ሰርከምፈረንስ ይባላል። ሶ ሰርከምፈረንስ ኢዝ ኤ ኮምፕሌት ፓዝ አራውንድ ዘ ሰርክል ማለት ይሄ መዞር ማለት ነው። ሙሉ አያችሁ ይታያችኋል አይደል? ሙሉ ዞሮ ሰርክሉን ዞሮ መምጣት ወይም ደግሞ ሁሉንም የሰርክል ፓርት ነክቶ እሱን አንድ ኮምፕሌት መጨረስ ሰርክል ዋት ዊ ኮል ሰርከምፈረንስ ብለን እንጠራዋለን። እሱም ኢት ኢዝ ዲኖትድ ባይ ካፒታል ሴንተር ልክ እዛ ጋር ፒ ፐሪሜትር ስንለው እንደነበር ነው ማለት ነው። ሶ ይህን ከያል ትልቅ ሁለት ነገር ለምንለው ለሰርክል ኤሪያ እንዴት ይፈልጋል ካላችሁ ፓይ ታይምስ አር ስኩዌር ነው። አር ምንድን ነው? ሬዲየስ ነች። ሬዲየስ ለምሳሌ ዲያሜትር 10 ቢሰጠን 10 ሴንቲሜትር ሬዲየስ ምንድነው? ግማሽ ይሆንና 5 ሴንቲሜትር። ቅድም ምን ብለና ሬዲየስ ማለት የዲያሜትር ግማሽ ነው ስላልን ማለት ነው። ሶ ለምሳሌ እዚህ ጋር ምንድነው? ሌላኛው ደግሞ ሰርከምፈረንስ የሚባለው 2 ፓይ ታይምስ አር። አሁንም ይሄ ምንም ሜትር ወይር ግን እዚህ ጋር ሁለቱም ላይ መጠቀም ያለን ፓይ ማለት ስንት ነች? 3.4 ማለት እቺ እዚህ ጋር የምታዩት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን ለምሳሌ ምን እንላለን እዚህ ኤግዛምፕል ፋይንድ ዘ ሰርከምፈረንስ ኦፍ ኤ ሰርክል ዊዝ ዲያሜትር። አያችሁ አሁን ዲያሜትር 6 ሴንቲሜትር ከሆነ ሬዲየሷ ስንት ትመጣለች? ሬዲየሷ 3 ሴንቲሜትር ትሆናለች። ግማሽ አይደለም? የስ ስለዚህ ምን ማለት ሲ ኢኳል ቱ 2 ታይምስ ፓይ ታይምስ አር ነው። ፓይ ደግሞ 3.14 ነው ሲባዛ በስንት? በ3 ይመጣል ማለት ነው። አሁን ይሄን አባዝቶ ማስቀመጥ ነው። 2 ሲባዛ በ3.14 ስንት ይመጣል? 6.28 ሲባዛ በ3 ማለት ነው። እናባዛው እስኪ ይሄ ወደዚህ እኩል ይሆናል ሲ እኩል ይሆናል ብዬ አስቀምጣለሁ። ግን 6.28ን በ3 ላባዝ 3 ጊዜ 8 24 2 አለኝ 3 ጊዜ 2 6 ከአንድ ጋር 8 እሺ ነጥብ 18 ነው።
ስለዚህ ሰርከምፈረንሱ 18.84 ሴንቲሜትር መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኤክሰርሳይዝ 5.51ም ተመሳሳይ ነው። ፋይንድ ዘ ሰርከምፈረንስ ኦፍ ነው የሚለን። ይኸው ዲያሜትር ነው የተሰጠ እዚህ ጋር ዲ፣ ይሄ ማለት ዲ ነው። ሶ ዲ 4 ሴንቲሜትር ከሆነ አሮ ስንት ይመጣል? 2 ሴንቲሜትር ይመጣል። እሺ እዚህ ጋር ይሄም ዲ ነው። ሶ አሮ ስንት ይመጣል? አሮ 5 ግማሽ ሴንቲሜትር ይመጣል። ሶ አሁን ሰርከምፈረንስ ማለት 2 ታይምስ ፓይ ታይምስ አር ነው። ለዚህም በተመሳሳይ ሰርከምፈረንስ ማለት 2 ታይምስ ፓይ ታይምስ አር ነው። ሶ 2 ታይምስ 3.14 ታይምስ አር ደግሞ እዚህ ጋር ስንት ነው? 2 ነው። እዚህ ጋር ደግሞ ስንመጣ 2 ታይምስ 3.14 ታይምስ አር እዚህ ጋር ስንት ነው? 5 ማለት ነው። ሶ ውጤቱን ማስቀመጥ ነው እዚህ ጋር ውጤቱን ማስቀመጥ ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ 2 ሲባዛ 3.14 ስንት ብለናል? 6.28 ሲባዛ በ2 ስንት ይመጣል? አሁን በ2 እናባዛው 6.28 ሲባዛ በ2 56 አንድ አለኝ 4 5 እሺ 12 ሶ 12.56 ሴንቲሜትር። ይሄ ምንድነው? ሰርከምፈረንስ። ይሄ ለኤ ነው። ለቢ ደግሞ 2 ሲባዛ በ5 ስንት ይመጣል? ይችኛዋን በዚህኛዋ ባባዛት 10 ይመጣል አይደለ? 3.14 ሲባዛ በ10 ስንት ይመጣል? 31.4 ሴንቲሜትር ይመጣል። ትሻገራለች። አንድ ዜሮ ሳጠፋ የነጥብ ፖዚሽኗ ቱ ዘ ራይት ትመጣለች። ማካፈል ቢሆን ኖሮ ቱ ዘ ሌፍት ትመጣ ነበር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ሰርከምፈረንስ ስንት መጣ? ለቢ 31.4 ይመጣል ማለት ነው። በጣም አሪፍ። እሺ በጣም አሪፍ። እሺ ሶ በዚህ መሰረት ሁለተኛውን መስራት በጣም ቀላል ነው የሚሆነው። ይሄኛው ሶስተኛ ደግሞ a piece of land has a shape of semicircle ማለት ግማሽ ክብ ማለት ነው። እዚህ ጋር እንደምታዩት ሼድድ የሆነው ፓርት ግማሽ ክብ ነው አይደለ? አዎ። ስለዚህ ምንድነው ፐሪሜትሩን ፈልጉልን። ስለዚህ ፐሪሜትሩን የግማሽ ክብ ማለት ለሁለት ማካፈል ነው። ሰርክሉ ለሁለት እኩል መክፈል ነው። ይኸውላችሁ ከዚህ እስከዚህ ስንት ተሰጠ? ይታያችኋል አይደል? ከዚህ እስከዚህ ማለት ዲያሜትር ነው አይደለ? ስለዚህ ዲ ስንት ነው ማለት ነው? ዲ 20 ነው። 20 ሜትር ነው። ይሄ ማለት ሬዲየሱ ስንት ይመጣል? 20 ሲካፈል ለሁለት 10 ሴንቲሜትር ሳይሆን ሜትር መጣ ማለት ነው። ስለዚህ አሁን ሰርከምፈረንስ እኩል ይሆናል 2 ታይምስ ፓይ ታይምስ አርን እና ለሁለት እናካፍለዋለን። ለሁለት ማለት ለምንድን ነው ያካፈልነው? የግማሽ ክብ ስለሆነ እየሰራን ያለ ነው ማለት ነው። ስለዚህ ስንት ይመጣል? አሁን ከፈለግን ይሄኛውን በዚህ ባጣፋት እንችላለን። 3.14 ሲባዛ ስንት 10 ሜትር ማለት። ስለዚህ አንዷን ዜሮ ስናጠፋ ቅድም ወደዚህ ይመጣል ብለናል አይደለ? ስለዚህ ስንት መጣል? 31.4 ሜትር መጣ ማለት ነው። ይሄ ማለት ፒ ነው። ሶ ፒ እኩል ይሆናል 31.4 ሜትር መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ምክንያቱም ጥያቄው ፋይንድ ዘ ፐሪሜትር ኦፍ ዘ ላንድ ስለሚለን ማለት ነው። እሺ በጣም አሪፍ። እሺ ሌላኛው ኤሪያ ምንድነው? ቅድም ምንድነው ብለናል? ኤሪያ which is equal to pi r square ብለናል አይደል? r square ማለት r ታይምስ r ለማለት ነው። ሶ ፋይንድ ዘ ኤሪያ ኦፍ ኤ ሰርክል ኤግዛምፕል እንደምታዩት whose radius ይላል። አሁን ሶ ኤሪያ ማለት ምንድነው ማለት ፓይ ታይምስ r ስኩዌር ነው። ሶ ስንት ይመጣል? 3.14 ሲባዛ 10 ስኩዌር ማለት ነው። 10 ስኩዌር ማለት ስንት መሰላችሁ? ያው እናንተ ስለ ስኩዌር ስላልተማራችሁ 10 ስኩዌር ማለት 10 ሲባዛ በሁለት ማለት አይደለም። 10ን ሁለት ጊዜ አባዙት እርስ በርሱ ደጋግማችሁ ማለት ነው። ስለዚህ ማለት 10 ሲባዛ በ10 ስለዚህ ስንት ይመጣል? ይሄ 100 ይመጣል ማለት ነው። ጥንቃቄ አለች። ከላይ ያለችዋ ማለት በራሱ አባዙት ማለት አይደለም። ይህን ቁጥር ከታች ያለውን ያንን ያህል ጊዜ ደጋግማችሁ ሁለት ከሆነ ሁለት ጊዜ፣ ሶስት ከሆነ ሶስት ጊዜ እርስ በርሱ ደጋግማችሁ አባዙት ነው። ይህንን ደግሞ 8ኛ ክፍል ቻፕተር ላይ የመጀመሪያው ላይ ስለምናየው በሚቀጥለው ዓመት ላይ ማለት ነው። በጣም ቀላል ነው የሚሆንላችሁ። በጣም አሪፍ። ስለዚህ አሁን ስንት መጣ? አሁን ይሄ እሺ ሶ ይሄ ኤሪያ እኩል ይሆናል ስንት ይመጣል? 3.14 ሲባዛ ይሄ 100 መጣ አይደለ? ይሄው እዚህ ጋር የምታዩት ማለት ነው። ሶ አንዷን ዜሮ ሳጠፋ ነጥብ ወደ ራይት ትሄዳለች። ሌላኛውን ዜሮ ሳጠፋ ነጥብ ወደ ራይት ትሄዳለች። ስለዚህ ኤሪያ ስንት መጣ?
314 ስንት መጣ? ሴንቲሜትር ስኩዌር መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እዚህ ጋር እንደምታዩት ይኸው ፋይንድ ዘ ኤሪያ ኦፍ ኤ ሰርክል ዊዝ ዲያሜትር ነው። ሶ ዲያሜትሩ ስንት ተሰጠ? 8 ሜትር ነው። ይሄ ማለት ሬዲየስ ግማሽ ነው። ሬዲየስ ስንት መጣ? 4 ሜትር መጣ ማለት ነው። ሶ ኤሪያ ኢኳል ቱ ፓይ ታይምስ አር ስኩዌር ነው። ስለዚህ ስንት መጣ? 3.14 ሲባዛ በአራት ስኩዌር ማለት ነው። 3.14 ሲባዛ አራት ስኩዌር ደግሞ ማለት አራት ስኩዌር ማለት አራት ሲባዛ በአራት ነው። ስንት ይመጣል? 16 ይመጣል። ስለዚህ 16 ይመጣል ማለት ነው ሴንቲሜትር ስኩዌር ማለት። ስለዚህ አሁን ይህን 3.14ን በስንት ማባዛት? በ16 ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ይሄኛውን እስኪ እናባዛው ማለት ነው። 50.24 ሴንቲሜትር ማነው? ሴንቲሜትር ሳይሆን ሜትር ስለሆነ የተሰጠን ማለት ነው። ሰው ምን እናደርገዋለን? ይሄኛው ሜትር ስኩዌር ማለት ይሄ ምንድነው? ኤሪያ መጣ ማለት ነው። ኤሪያ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ይሄኛውን በተመሳሳይ ለሁለት ማካፈል ነው። ኤሪያ ስለሆነ የሰሚ ሰርክል ነው የተሰጠን። ኤሪያውን ፈልጉን የተባለው ዲያሜትር ነው የተሰጠን። ከዚህ እስከዚህ ዲያሜትር ስለሆነ ማለት ነው። ሶ ሬዲየሱ ስንት ይመጣል? 10 ሜትር ይመጣል። ሶ ኤሪያው መጀመሪያ ኤሪያ ኢኳልስ ፓይ አር ስኩዌር ኦቨር 2 ነው። ለምን? የግማሽ ክብ ስለሆነ እየሰራን ያለ ነው ማለት ነው። ሶ ወይም ደግሞ መጨረሻ ላይ ማካፈል እንችላለን እዚሁ ጋር እንዳለ። ስለዚህ ስንት ይመጣል? አሁን 3.14 ሲባዛ 10 ስኩዌር ማለት ነው ኦቨር 2 ነው። 10 ስኩዌር 100 ብለናል ቅድም። ስለዚህ 3.14 ሲባዛ በመቶ ሲካፈል 2 ማለት ነው። ሶ ኤሪያ እኩል ይሆናል ይሄኛው 314 ሲካፈል 2 ማለት ስንት ይመጣል? ይሄ 157 ሜትር ስኩዌር ይመጣል። ሜቢ ካልተሳሳትን ማለት ነው 157 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ይሄ ኤክሰርሳይዝ 6 ማነው 5.5 ቶም ተመሳሳይ ነው የሚለን ፋይንድ ዘ ኤሪያ ኦፍ ኤ ሰርክል ዊዝ ኢች ኦፍ ዘ ፎሎዊንግ ሬዲየስ ነው የሚለን። ሬዲየስ ተሰጥቷል። ፓይም ሶ ሬዲየስ ነው የተሰጠው ዊዝ ዘ ጊቭን ሬዲየስ ነው የሚለን። ሶ ለዚህኛው አሁን ኤሪያ ማለት ፓይ ታይምስ አር ስኩዌር ነው። ሶ 3.14 እሺ ቀጣ 3.14 ሲባዛ አራት ስኩዌር ማለት ነው። ስለዚህ 3.14 ሲባዛ 4 ስኩዌር ደግሞ 16 ነው። 3 ይመጣል። ይሄኛውን ብናባዛው 3.14 ሲባዛ በ16 ስንት ይመጣል? ይኸው እዚህ ጋር መጥቶልናል እኮ ከላይ ይኸው እዚህ ጋር 3.14 ሲባዛ በ16 ያ 50.24 መጥቶልናል። ስለዚህ 50.24 ነጥብ እናስቀምጥና ሜትር ስኩዌር መጣ ማለት ነው። እዚህ ጋር በተመሳሳይ ሬዲየስ ነው የተሰጠን። ሶ ቢል ስራት እዚህ ጋር አንደኛ ቢል በልና ሬዲየስ ስንት ነው? 100 ነው። ስለዚህ ኤሪያ እኩል ይሆናል ፓይ አር ስኩዌር ነው 3.14 ሲባዛ 100 ስኩዌር ማለት ነው። 100 ስኩዌር ማለት ስንት መጣል? 100 ስኩዌር ማለት 100 ሲባዛ 100 ነው አይደለም? 10,000 ይመጣል። 10,000 ይመጣል። ስለዚህ 3.14 ሲባዛ በ10,000 ሴንቲሜትር ስኩዌር ይመጣል። ሶ ሁለቷን ዜሮ ሳጠፋ ይቺ ነጥብ እዚህ ጋር ትመጣለች። 3 ይመጣል። አሁን 314 ሲባዛ በ100 ሴንቲሜትር ይመጣል ማለት ነው። በጣም አሪፍ። ሰው ስንት ይመጣል? አሁን 31,400 ሴንቲሜትር ስኩዌር መጣ። ይሄ ማን ነው? ኤሪያ መጣ ማለት ነው። ኤሪያ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው ሁለተኛው ተመሳሳይ ነው። ይሄኛው ደግሞ እቺ ፓርት ደግሞ መስራት ይችላል። ሁለት አይነት ሰርክል ነው ያለው። አንድ ከላይ ትልቁ ሰርክል አለ። ከዛ ደግሞ ውስጥ ላይ ደግሞ ሌላ ሰርክል ያላት ዲያሜትር ከዚች እስከዚች ያለች አለ። ሶ ትልቁን ሰርክል ፋይንድ ዘ ኤሪያ ኦፍ ሼድድ ፓርት ነው። ሶ ለእያንዳንዳቸው መጀመሪያ ኤሪያዋን የትልቁን እንስራው እስኪ። ኤሪያዋን ከዚህ እስከዚህ 10 ነው አለ። ሶ ሬዲየሱ ስንት ይመጣል? 5 ሴንቲሜትር ይመጣል።
ዩዝ ይለናል። ይችኛዋን ኤሪያ ዋን እንበለው። ኤሪያ ቱ ስንት ነው? ማነው ሬዲየስ ዋን ለማለት ነው። ሶሪ ሬዲየስ ቱ ደግሞ ስትመጣለች ከዚህ ዲያሜትር የትንሿ ሰርክል ዲያሜትሩ 4 ስለሆነ ሬዲየስ ስንት ይመጣል? 2 ሜትር መጣ ማለት ነው። ሶ እዚህ ጋርም ሶሪ ሜትር ነው፣ ይሄኛው ሜትር ነው። እቺን አንደርስታንድ አድርጉ። ሶ ኤሪያ ዋን ስንት ይመጣል? አሁን ኤሪያ ዋን ኢኳልስ ቱ ፓይ አር ዋን ስኩዌር ነው። ሶ 3.14 ሲባዛ በ5 ስኩዌር ይመጣል ማለት ነው። ሶ ስንት ይመጣል? 5 ስኩዌር 25 ነው። 3.14 ሲባዛ በ25 ይመጣል። ሶ ይሄኛው ኤሪያውን የትልቁ ማለት ነው። ላባዛ ይሄኛው ስንት ይመጣል? እስኪ ስናባዛው ስንት ይመጣል? እሺ አንዴ 3.14 ታይምስ 25 ስንት ይመጣል? 78.5 እዚህ ጋር ማለት ነው። እቺ 78.5 ሜትር ስኩዌር መጣ ማለት ነው። ይሄ ኤሪያ ዋን ነው። ኤሪያ ቱ ደግሞ የትንሿ ሰርክል ኤሪያ ቱ ደግሞ ልበልና ፓይ አር ቱ ስኩዌር ነው። 3.14 ሲባዛ በ2 ስኩዌር ማለት ነው። ስለዚህ 3.14 ሲባዛ 2 ስኩዌር ደግሞ ስንት ነው? 4 ነው። ስንት ይመጣል አሁን ይሄ? እሺ ይሄ ላባዛ 3.14 ሲባዛ በ4 ስንት ይመጣል? ይሄኛው ኤሪያቱ ማለት ነው። ኤሪያ ቱ ኢዝ ኢኳል ቱ ስንት ይመጣል? 12.56 ሜትር ስኩዌር መጣ ማለት የትንሿ ማለት። ስለዚህ ሼድድ ማለት ሁለቱን መቀነስ ኤሪያ ኦፍ ሼድድ ሪጅን እኩል ይሆናል ምንድነው? ኤሪያ ዋን ማይነስ ኤሪያ ቱ ማለት። ስለዚህ ስንት ይመጣል ማለት ነው? 78.5 ሜትር ስኩዌር ሲቀነስ 12.56 ሜትር ስኩዌር ይመጣል። አሁን ይችን ቀንሰን ማስቀመጥ ብቻ ነው የሚጠበቅብን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስንት ይመጣል አሁን ይሄኛው ሲቀነስ? እሺ 78.5 ኦኬ አንዴ 78.5 ስንት ይመጣል ካላችሁ 69 ኦልሞስት 69 ነጥብ ሶሪ 69 ሳይሆን 65.94 ሜትር ስኩዌር ኤሪያ ፎር ምን ሼድድ ሪጅን ማለት ነው። ስለዚህ በዚህ መልኩ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ የዛሬው ሌሰናችን ይህንን ይመስል ነበረ። አይሆፕ ከኛ ጋር አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በቀጣይ ደግሞ የዚሁን ቻፕተር ሪቪው ኤክሰርሳይዝ ይዘንላችሁ እንመጣለን። ሙሉውን ሪቪው ኤክሰርሳይዝ እንሰራላችኋለን ማለት ነው። ቻናላችንን ሰብስክራይብ አድርጋችሁ ጀምሮ በቀጣይም ሙሉ ቻፕተሩን ስለምንጨርስላችሁ አይሆፕ ከኛ ጋር ከቀጠላችሁ በሚቀጥለው ዓመትም አሪፍ ጊዜ ከኛ ጋር ትሳልፋላችሁ ማለት ነው። በተረፈ መልካም የጥናት ጊዜ መልካም የትምህርት ጊዜ ይሆንላችሁ። ቻው